እነሆ የውዴ ቃል በተራሮች ላይ ሲዘል በኮረብቶችም ላይ ሲወረወር ይመጣል። ውዴ እንዲህ ብሎ ተናገረኝ፣ ወዳጄ ሆይ ተነሺ፣ ውበቴ ሆይ ነይ። እነሆ ክረምት አለፈ፣ ዝናቡም አልፎ ሄደ፣ አበቦች በምድር ላይ ተገለጡ፣ የዜማ ጊዜ ደረሰ። የቁርዮም ቃል በምድራችን ተሰማ፣ በለሱም ጎመራ፣ ወይኖችም አበቡ፣ መዓዛቸውን ሰጡ። ወዳጄ ሆይ ተነሺ፣ ውበቴ ሆይ ነይ። ባለ ትንቃቃት በገደል መሸሸጊያ ያለሽ ርግብ ሆይ ቃልሽ መልካም ነው፣ ቃልሽ መልካም ፊትሽም ያማረ ነውና መልክሽን አሳየኝ፣ ድምፅሽንም አሰሚኝ። አባት ሆይ በጌታ በኢየሱስ ስም በዚህ ቃል መሠረት በኃይል እንጸልያለን። ነገሮቻችንን የምትቀይር ታላቅ ገናና አምላክ የሆንክ ጌታ ኢየሱስ ሆይ በፊትህ ዛሬ በኃይል ልንጸልይ በእግዚአብሔር መንፈስ ሆነን በኢየሱስ ስም መተናል። ጌታ እግዚአብሔር አባት ሆይ እንዴት መጸለይ እንዳለብን እኛ አናውቅም። በእኛ ውስጥ ያለው ያንተ መንፈስ ግን በእኛ ውስጥ ሆኖ በኃይል ይቃትታል። የእግዚአብሔር መንፈስ ሆይ እንደገና እንዴት መጸለይ እንዳለብን እንድትመራን፣ እንድታሳውቀን፣ እንድታሳየን ስንል በአንተ ፊት በፍቅር እንዲሁም በአክብሮት አንተን በመፍራት እንጠይቀሃለን። እግዚአብሔር ሆይ ምራን። ምንጸልየውን ጸሎት አንተ ተቆጣጠር። ሌሊታችንን፣ ቀናችንን፣ ምሽታችንን፣ ውሏችንን፣ ሥራችንን፣ ቤታችንን፣ የእኛ የሆነውን ነገር ሁሉ አንተ ተቆጣጠር። በላያችን ላይ ንገስብን። እግዚአብሔር አባት ሆይ እናመሰግናለን። የጌታ ውድ ቤተሰቦች ይህንን ቪዲዮ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለሌላው ደግሞ ሼር አድርጋችሁ ይህንን ጸሎት አብረውን ይጸልዩ። ተባረኩ። ጌታ እግዚአብሔር አምላክ ሆይ አሁንም ደጋግመንም ባንተ ፊት እንቀርባለን። የእግዚአብሔር ቃል እንደሚናገር የዜማ ጊዜ ደረሰ፣ የዜማ ጊዜ ደረሰ። እነሆ ክረምቱም አለፈ፣ የጨለማውም ዘመን አለፈ፣ የጭንቀቱም ዘመን አለፈ፣ የችግሩም ዘመን አለፈ። አባት ሆይ እነሆ አዲስን የብርሃን ዘመን ስላመጣ፣ አዲስን በሕይወታችን ላይ ተስፋ ስለሰጠን፣ የሕይወት ልምላሜ ስላደረግክልን፣ ጨለማችን ከላያችን ላይ ስለተወገደ እግዚአብሔር አባት ሆይ እናመሰግናለን። ቅዱስ አባት ሆይ አንተን ጠርተን አናፍር፣ ባንተ ፊት ሞገስ አግኝተናልና። እግዚአብሔር ሆይ ተሰሚነትን የምትሰጥ አንተ ነህ። እግዚአብሔር አባት ሆይ ደግሞም ባንተ ፊት ሆነን በኃይል እንጸልያለን። እነሆ ክረምት አለፈ፣ ዝናቡም አልፎ ሄደ፣ ጨለማው ከኛ አልፎ ሄደ፣ ሐዘኑ ከኛ አልፎ ሄደ፣ ችግሩ ከኛ አልፎ ሄደ። የማንፈልጋቸው እነዚያ የጨለማ ዓለም መገለጦች እግዚአብሔር ሆይ ጭንቀቶቻችን አልፎ ሄዱ። በብቸኝነት ወራት ያለቀስንባቸው ዘመናት አልፎ ሄዱ። እግዚአብሔር ሆይ አንተ ከኛ ጋር ሆነ ነገሮች እንዲያልፉ ስላደረግ እናመሰግናለን። አበቦች በምድር ላይ ተገለጡ። የዜማ ጊዜ ደረሰ፣ የዜማ ጊዜ ደረሰ። የቁርዮም ቃል በምድራችን ተሰማ። እግዚአብሔር አምላክ የዜማን ጊዜ የዜማን ሰዓት ወደ እናንተ እንዳመጣ እንድታውቁ ፈልጋለሁ። በሕይወታችሁ ላይ የዜማ ጊዜ ደረሰ። ለምን? ክረምቱ አልፈዋል። የዜማ ጊዜ ደረሰ። ለምን? ሐዘኑ አልፈዋል። የዜማ ጊዜ ደረሰ። ለምን? ጨለማው አልፈዋል። የዜማ ጊዜ ደረሰ። ለምን? ያስጨነቀሽ በሽታ ካንቺ ላይ ተንከባለለ። እግዚአብሔር አባት ሆይ ይሄ በሕይወታችን ላይ ስለሆነ እጅግ አድርገን እናመሰግናለን። በላያችን ላይ አንተ ጣልቃ ስለገባ፣ በቤታችን ላይ ጣልቃ ስለገባ፣ በኑሯችን ላይ ጣልቃ ስለገባ፣ በእኛ በሆነ ጉዳይ በእያንዳንዱ ጉዳይ ላይ አንተ አልፈ ስለመጣ እናመሰግናለን። ሰማያትን ቀደ ከሰማያት ሰማያት አልፈ ወደኛ ስለወረድክ እናመሰግናለን። መድኃኒታችን ጌታችን ኢየሱስ ክርስቶስ ፈውሳችን፣ ሰላማችን፣ ደስታችን፣ ብልጥግናችን፣ ረፍታችን ኢየሱስ ባንተ ብቻ ልናልፈው የምንችለውን ጎዳና በሌላ በምንም ልናልፈው አንችልም። እግዚአብሔር ሆይ አንተ የምታሻገረንን መንገድ ዘመድ አያሻገረንም። እናት፣ አባት፣ እህት፣ ወንድም፣ ጓደኛ፣ ጥሩ ኮኔክሽን አያሻገረንም። ያንተ እጅ የሚታመን እጅ ነው። ያንተ እጅ የማይጥል ብርቱ እጅ ነው። እግዚአብሔር ሆይ ከብርታትህ ኃይል የተነሳ ከሚታመነው ከዚህ ብርቱ እጅ የተነሳ እግዚአብሔር ሆይ መውጣትን ስላደረግክ አመሰግናለሁ።
የክረምቱን ዘመን ስላሳለፍክ፣ የጨለማውን ምዕራፍ ስላሳለፍክ፣ የሐዘኑን ምዕራፍ ስላሳለፍክ በጌታ በኢየሱስ ስም እናመሰግናለን። አባት ሆይ ደግመን አጥብቀን እንጸልያለን። በፊት በመሆን ብዙ ጊዜያችንን እናጠፋለን። ባለንበት በየትኛውም አይነት ሁኔታችን ላይ ያንተ ክንድ በላያችን ላይ ይገለጥ። ያንተ የእጅ ሥራ በእኛ ላይ በሙላት ይገለጥ። ነገሮቻችን ይቀየሩ። የቤታችን ችግር ከላያችን ላይ ይነቀል። በኢየሱስ ስም ብዬ ተናገርኩኝ። ከዚህ ሰዓት ጀምሮ ባላቸው ነገር ሁሉ መለቀቅን እናገራለሁ። ባላቸው ነገር ሁሉ መከናወንን በኃይል እናገራለሁ። የነሱ የሆነ ነገር ሁሉ እየጨመረ እየተንዠረገገ እንዲሄድ በጌታ በኢየሱስ ስም የሚያስቆማቸው ኃይል እንዳይኖር፣ መንገዳቸው ላይ የሚቆም ክፉ እንዳይኖር፣ በጌታ በኢየሱስ ስም በር ዘጊ እንዳይኖር በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ በኃይል ጸልያለሁ። የነሱ የሐዘናቸው ወቅት አለፈ። የጭንቀታቸው ወቅት አለፈ። የችግራቸው ወቅት አለፈ። በኢየሱስ ስም የማይመጥናቸው የሕይወት ምዕራፍ አለፈ። እንባቸው የሚታበስበት ዘመን ሆነላቸው። ችግራቸው ከላያቸው ላይ የሚንከባለልበት ዘመን ሆነላቸው። የልዑል የእግዚአብሔር መንፈስ የሚረዳው ክንድ በላያቸው ላይ ተለቀቀ። መልካም ሆነላቸው። ለጻድቁ እንደዚህ በለው መልካም ይሆንልሃል በለው እንደሚል ቃሉ እግዚአብሔር አባት ሆይ በጌታ በኢየሱስ ስምና ስልጣን አብረውኝ ለሚጸልዩ፣ ለጸሎት ለተንበረከኩ፣ እንዲሁም ድራይቭ እያረጉ ለሚሰሙኝ፣ ቤት ውስጥ እንዲሁም ወክ እያረጉ ለሚያዳምጡ ሁሉ በተቀመጡበት ባሉበት በየትኛውም አይነት ቦታ ላይ እግዚአብሔር ሆይ የድልን መንፈስ፣ የአሸናፊነትን መንፈስ፣ የክንውንን መንፈስ በላያቸው ላይ እንድታመጣ እግዚአብሔር አባት ሆይ ነገሮቻቸው እንደተፈጸመ የሚያበስር የሰማይ መልአክ ወደ ቤታቸው እንዲመጣ ካሉበት ቁዘማ በኢየሱስ ስም የሚወጡበት ምሽት እንዲሆንላቸው፣ ከችግሮቹ ውስጥ የሚወጡበት ምዕራፍ እንዲከፈትላቸው፣ አዲስ ሕይወት በፊታቸው እንዲከፈት፣ ሰዎች አበቃላቸው ላሏቸው ክፉ መናፍስቶች እዚህ ጋር ሕይወት አበቃለ ላሏቸው ሰዎች ዛሬ እግዚአብሔር አባት ስለተገለጠ ባሉበት ስፍራ እንዳይቀሩ የዘላለም አምላክ እግዚአብሔር ነገሮቻቸውን ሊቀይር በኢየሱስ ስም ተገለጠ። ቤታቸው ተለወጠ፣ ስራቸው ተለወጠ፣ ያሉበት ስፍራ ተቀየረ። እግዚአብሔር ቀደመ፣ የነሱ ሕይወት ተለወጠ። ከዚህ ሰዓት ጀምሮ አዲስ ሕይወት ተሰጣቸው። ጨለማው ተገፈፈ። እግዚአብሔር እርግማኑን ከላያቸው ላይ ሰበረው። መርገም ከላያቸው ላይ ወደቀ። ዳግም በሕይወታቸው ላይ ጭንገፋ አይሆንም፣ ሞት አይሆንም። በኢየሱስ ስም የሞት መናፍስቶች ከላያቸው ላይ ተመቱ። በጌታ በኢየሱስ ስም አስጨናቂው ክንድ ከላያቸው ላይ ተመቷል። ጌታ እግዚአብሔር አባቶ የአዲስ ሕይወት ጅማሬ እንዲሆንላቸው እኔ ዛሬ ጸልያለሁ። እግዚአብሔር ሆይ መንገዳችን ላይ ያንተ ኃይል፣ ያንተ ክንድ፣ ያንተ ማንነት በሙላት እንዲገለጥ በጌታ በኢየሱስ ስም ብለን እንለምናለን። እግዚአብሔር ሆይ በልጅ በክርስቶስ ኢየሱስ ስለኛ የከፈልከው ያንዳንዱ ዋጋ እንዲሆንልን እንዲደረግልን ይገባቸዋል ብለህ በልጅ በክርስቶስ ኢየሱስ ሁሉን እንዲሆንልን በልጅ መስዋዕትነት ለኛ አድርገሃልና እግዚአብሔር ሆይ የሚገባንን ርስት ጠላት የያዘብንን ነገር በሙሉ ዛሬ አስለቅቀናል። ወደሚገባን ስፍራ መፍጠን ሆኖልናል። እግሮቻችን አይያዙም። በጠላት ወንጭፍ በኢየሱስ ስም አንመታም። በክፎች ምላስ አንገታም። ሰዎች ስለኛ የሚያወጡት እያንዳንዱ አሮጌው ስም ዛሬ በጌታ በኢየሱስ ስምና ስልጣን ከላያችሁ ላይ ተመቷል፣ ተገፈፈ። መርገም ተሰበረ። አዲስ ሕይወት ተሰጣችሁ። ጭንገፋ አይሆንም፣ ሞት አይሆንም። እግዚአብሔር መልካም አደረገላችሁ። በእያንዳንዳችሁ ቤት ላይ እግዚአብሔር እጅ ተገለጠ። ዓይናችሁ ተከፈተ፣ እግራችሁ ፈጠነ። መልካም ሆነላችሁ፣ አትዘገዩ። እግዚአብሔር የዜማን ዘመን አመጣላችሁ። የምትዘምሩበትን ዘመን አመጣላችሁ። የምታመልኩበትን ዘመን አመጣላችሁ። የክብራችሁ ምሽት ሆነላችሁ። ደስታችሁ ወደ እናንተ መጣ። ከዚህ በኋላ ደስታችሁ ወደር የሌለው ሆነላችሁ። እግዚአብሔር ክብርን በክብር መለሰላችሁ። የእግዚአብሔር ክብር በላያችሁ ላይ መጣ። የእግዚአብሔር እጅ በላያችሁ ላይ መጣ። የእግዚአብሔር እጅ በላያችሁ ላይ መጣ። መልካም ሆነላችሁ። መርገም ተሰበረ። ጭንገፋ ተሰበረ። የሞት ኃይል ተሰበረ።
በኢየሱስ ስም ብዬ ጸለይኩኝ። እናንተ ላይ የወጣ የክፉ አዋጅ፣ የጠላት መናፍስታዊ አደራረግ በሙሉ ከዚህ ሰዓት ጀምሮ ተገለበጠ። በጌታ በኢየሱስ ስም ተገለበጠ። በጌታ በኢየሱስ ስም ተገለበጠ። መልካም ሆነላችሁ። እግዚአብሔር አዲስን ነገር አደረገ። ክብር ለጌታ ለኢየሱስ ይሁን። የአባትነትን መንፈስ ደግሞ እርግጠኛ ሆነን ተመክተን በሱ በአባትነት ደግሞ እጅግ በጣም ወዳንተ ቀርበን ተመክተንብህ እንዲሁም ያውነት በታላቅነት በግርማ ሞገስ ላንተ ክብር እየሰጠን አንተን በሚፈራ መንፈስ ወዳንተ ቀርበናል። መንፈስ ቅዱስ ሆይ መልስልን። እግዚአብሔር አባት ሆይ ክርክሮቻችን ይመለሱ ዘንድ ጥያቄያችን ይመለስ ዘንድ በጌታ በኢየሱስ ስም እንደገና በፊት ቆመናል። የሚዘገየው ነገራችን ይቸኩል ዘንድ እግዚአብሔር አባት ሆይ በጌታ በኢየሱስ ስም ከዚህ ምሽት ጀምሮ የዘገዩብን ነገሮቻችን ይፍጠኑ። ነገሮቻችንን የሚያስቸኩል ያንተ መንፈስ ከሰማይ ይለቀቅልን። ችግራችን ይነቀል። ጉዳያችን እንደገና ይሰራልን። ታሪካችን በጌታ በኢየሱስ ስም እንደገና እንዲሰራ እኔ በጌታ በኢየሱስ ስም እለምናለሁ። አባት ሆይ እግዚአብሔር አባት ሆይ ትሰማናለህ፣ ደግሞም ትመልስልናለህ። የምትሰማ አምላክ እንደሆንክ እናውቃለን። ደግሞም ሰምተህ ችላ አትልም። መልስን የምትሰጥ ልዑል ቅዱስ እግዚአብሔር ሆይ ዛሬም ደግሞ እንደተናገርከው እንደ ቃል በጌታ በኢየሱስ ስም እንጸልያለን። የእግዚአብሔር ቃል ወገኖቼ ሲናገር እንደዚህ ይላል። እንደ ቃሉ ነው የምንጸልየው። ለዕንባቆም የመጣው እግዚአብሔር ከብዙ ድካም፣ ከብዙ ጩኸት፣ ከብዙ በእግዚአብሔር ፊት ካለው ሙግት በኋላ ከብዙ ክርክር በኋላ ወንድሙና እህቶቼ ወደ ነቢዩ ወደ ዕንባቆም የእግዚአብሔር ድምፅ መጥቷል። ይሄ የመጣው ድምፅ እንዲህ ሲል ነበረ። በመጠበቂያዬ ላይ እቆማለሁ፣ በአምባም ላይ እወጣለሁ፣ የሚናገረኝን ስለ ክርክሬ የሚመልሰውን አውቅ ዘንድ እመለከታለሁ እያለ ከእግዚአብሔር ጋር ያለውን ክርክር አብዝቶ በእግዚአብሔር ፊት ሲያሰማ ነበረ። የልቡን ጩኸት፣ የሕዝቡን ጩኸት፣ የራሱን ጩኸት፣ የምድሪቷን ጩኸት በእግዚአብሔር ፊት አቀረበ። እግዚአብሔር ግን ምን አላለውም? ችላ አላለውም፣ መለሰለት። እንደዚህ አለ። እግዚአብሔር ድምፁን ላከለት። ቁጥር 2 ላይ እግዚአብሔር መለሰልኝ እንዲህም አለ። እግዚአብሔር የዕንባቆምን እንባ እንደመለሰ፣ የዕንባቆምን የልብ ጩኸት እንደመለሰ፣ የዕንባቆምን ጸሎት እንደመለሰ፣ የዕንባቆምን ክርክር እንደመለሰ በጌታ በኢየሱስ ስም በዚህ ምሽት ክርክሮቻችንን የሚመልስ ጸሎታችንን የሚመልስ የሰማይ ልዑል እግዚአብሔር ወደኛ እንዲመጣ እኔ ዛሬ ጸልያለሁ። አባት ሆይ በጌታ በኢየሱስ ስም ጎብኘትን ጎብኘን፣ አስበን፣ ነፃ አውጣን፣ አዎ ፍታን፣ ካለንበት የትኛውም አይነት ስፍራ በክብር እግዚአብሔር ሆይ አንቀሳቅሰን። እንደዚህም አለ። እግዚአብሔር መለሰልኝ እንዲህም አለ። እግዚአብሔር ያለውን እንድትሰሙ ፈልጋለሁ። እግዚአብሔርም እንደዚህ አለው፣ አንባቢው ይፈጥን ዘንድ ራዩን ጻፍ፣ በጽላት ላይም ግለጠው። ራዩ ገና እስከተወሰነ ጊዜ ነው። ወደ ፍጻሜው ይቸኩላል፣ እርሱም አይዋሽም። ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱ አይዘገይም። እግዚአብሔር ምስክሬ ነው። የዘገየባችሁ የጠየቃችሁት ጥያቄ ቶሎ ያልተመለሰላችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ ቢዘገይም በእርግጥ ይመጣል፣ ታገሰው፣ እርሱ አይዘገይም። አይዘገይም በሉ እስቲ፣ አይዘገይም። በእውነቴን ነው መላችሁ። ከዚህ ሰዓት ጀምሮ መዘግየት፣ አንድ ቦታ ብዙ ዘመን መቆየት፣ 1 ዓመት፣ 2 ዓመት፣ 3 ዓመት የቆያችሁ ከዛም በላይ 10 ዓመት 20 ዓመት ያቆያችሁ ጉዳይ፣ አዘግይቷችሁ ቁጭ ያረጋችሁ ጉዳይ ከዚህ ምሽት ጀምሮ ከእግዚአብሔር ዘንድ ከመጣው ቃል የተነሳ ነገሮቻችሁ ይቸኩላል፣ ወደ ፍጻሜው ይቸኩላል፣ ይሆን ዘንድ ይቸኩላል፣ አካል ይይዝ ዘንድ ይቸኩላል፣ ራያችሁ ይፈጸም ዘንድ ይቸኩላል፣ ትዳራችሁ ይቸኩላል፣
ስራችሁ፣ ቢዝነሳችሁ ይቸኩላል። በኢየሱስ ስም የጀመራችሁት የትኛውም ነገራችሁ በኃይል መፍጠን ይጀምራል። ምክንያቱም እግዚአብሔር አምላካችሁ ከዚህ ሰዓት ጀምሮ መዘግየትን፣ ዝግመትን ከላያችሁ ላይ መጥቶታልና እቸኩላለሁ፣ እፈጥናለሁ፣ እሄዳለሁ። እግዚአብሔር ወዳዘጋጀልኝ ርስት በኢየሱስ ስም በክብር እገባለሁ። እግዚአብሔር ካየልኝ ስፍራ ጋር በኃይል በኢየሱስ ስም መገናኘት ይሆንልኛል በሉ። እግዚአብሔር ነገሮቻችሁን እንዲያስቸኩል የዘገየባችሁ ሰዎች፣ ዘግይቶ የቆየባችሁ ሰዎች ዝግመትን የሚመታ መዘግየትን ከሕይወታችሁ ላይ የሚያራግፍ የሰማይ ልዑል ቅዱስ እግዚአብሔር እጅ በእናንተ ዘንድ በቤታችሁ ተዘረጋ፣ በስራችሁ ላይ ተዘረጋ፣ በእናንተ ሕይወት ላይ ተዘረጋ። እግዚአብሔር ራራላችሁ፣ አምላካችሁ ከሰማይ ዘንበል አለላችሁ። ከዚህ ምሽት ጀምሮ እግዚአብሔር እጁን በላያችሁ ላይ ዘረጋ። ያለማቋረጥ መፍጠን ይሆንላችኋል። ከዚህ በኋላ ለእረፍት እንኳን ጥቂት እንኳን ለሰከንድ ላይዘገይባችሁ ፈጥኖ ነገሮቻችሁ ሲከናወንላችሁ ያለው ፈጥኖ ነገሮቻችሁ አካል ሲይዛ ያለው በኃይል ትቸኩላላችሁ። እግዚአብሔር አምላካችሁ ወደ ግባችሁ አይዋሽም። የተናገረው ይዋሽ ዘንድ ሰው አይደለም። ቃል የገባላችሁ ሥጋ ለባሽ አይደለም። ቃሉን የሚያጥፍ ቀጣፊ አምላክ የላችሁም። እርሱ ቃሉን የሚፈጽም የታመነ አምላክ፣ በራሱ የማለ መሐላውን የሚፈጽም እግዚአብሔር አምላክ በእናንተ በቤቶቻችሁ ላይ፣ በስራችሁ ላይ፣ የእናንተ በሆነ ጉዳይ ሁሉ ላይ ዛሬ የሚያከናውነውን የሰማይን ድምፅ ልኮላችኋል። እግዚአብሔር እንደገና ጉብኝትን አደረገላችሁ። እሰይ ደስ ይበላችሁ። ለምስጋና መቆም፣ ለክብር መቆም፣ ለምስጋና መቆም። እንደገና ደግሞ እግዚአብሔር አምላክ ምስክሬ ነው፣ ከወዳጅ ዘመዶቻችሁ ከቤተሰቦቻችሁ ጋር ውድቀቶቻችሁን ከሚፈልጉ እንዲሁም ደግሞ ከፍታችሁን ከሚፈልጉት ሁሉ ጋር ሆናችሁ እግዚአብሔርን በአንድ ስፍራ ላይ ተሰብስባችሁ ስታመሰግኑ እኔ በመንፈስ ያያለሁ። ይሄንን እግዚአብሔር አደረገላችሁ። ይሄንን እግዚአብሔር አደረገላችሁ። ጠላቶቻችሁን እግዚአብሔር አዋረደላችሁ። የዘገየባችሁ ነገር ቸኮለ፣ ፍጥነት ተገጠመ። እግሮቻችሁ ቸኮሉ፣ ዓይናችሁ እግዚአብሔር ምስክሬ ነው ያየውን ነገር ትይዙት ዘንድ ትጨብጡት ዘንድ እግዚአብሔር ወዳያችሁ ስፍራ ሲያስቸኩላችሁ ያለው ራያችሁ ይቸኩላል። ያያችሁት ይፈጸም ዘንድ እግዚአብሔር ወደ እናንተ መጥቷል። ክብር ለጌታ ለኢየሱስ ይሁን። እግዚአብሔር መልካም እጁን በላያችሁ ላይ ዘርግቷል። እግዚአብሔር መልካም አምላክ ነው። አባት ሆይ እንደምንሻገር አምነ በፊት በኢየሱስ ስም እንጸልያለን። ዛሬ ማታ በእያንዳንዳችን ሕይወት ላይ መሻገር ይሁን። እግዚአብሔር ሆይ ቢዝነሳችን ተሻጋሪ ይሁን፣ ሕይወታችን ተሻጋሪ ይሁን። ገድቦ የያዘ በባህር የተከለለ በጌታ በኢየሱስ ስም አየሩን ሰንጥቀን እንድናልፍ የማይፈልግ አልፈን በሌላ ሀገር ላይ እንዲሳካልን የማይፈልግ ቪዛ የሚከለክል መንገድ ዘጊ፣ አየሩን የሚዘጋ ባህሩን የሚዘጋ መንገዶቻችን ላይ አጥር ያስቀመጠ እንዳንሻገር ወጀብ የሚያስነሳ ማዕበልን የሚያስነሳ ኢየሱስ ይሻገሩ ዘንድ ግድ ባላቸው ጊዜ እንዲሻገሩ በተንቀሳቀሱ ሰዓት እኩለ ሌሊት ላይ በአራተኛው ምዕራፍ ማለትም 9 ሰዓት 10 ሰዓት ላይ ድቅድቅ ጨለማ በሆነ ሰዓት ማዕበልና ወጀብ ተነሳ። አስጨናቂ ጊዜ ሆነባቸው ሊሻገሩ በተነሱበት ሰዓት። ነገር ግን መከራው በረታባቸው፣ ጭንቀቱ በረታባቸው። ሊያመልጡ የማይችሉበት አይነት ሁኔታ ውስጥ ገቡ። ምክንያቱም መሻገራቸውን የጠላ መንፈስ አለ፣ ማለፋቸውን የጠላ ንፋስና ወጀብ አለ። ይውላችሁ ልትነሱ ልትሻገሩ በተነሳችሁ ጊዜ ማዕበሉን የሚያስነሳው መንፈስ ይሞታል። ወጀቡን የሚያስነሳው መንፈስ ይሞታል። እናንተ ዛሬ አልፋችሁ እንድትሻገሩ ካዘገምኩበት እፈጥናለሁ። አንተ ስትረዳኝ በአራቱም አቅጣጫ ፍሬ ማፍራት ይሆንልኛል። በትዳሬ፣ በጤናዬ፣ በስራዬ በኢየሱስ ስም በልጆቼ ሕይወት ላይ
ፍሬያማ መሆን ይሆንልኛል። በቢዝነሴ፣ በፕሮጀክቶቼ፣ በማስበው ነገር ሁሉ ክንውን ይሆንልኛል። መባረክን ባርከኝ። እግዚአብሔር ሆይ ያንተ በረከት በውስጧ ሞት የለባትም። ያንተ በረከት በውስጧ ሐዘን የለባትም። ያንተ በረከት በውስጧ ሳይድ ኢፌክት የለም። ኔክስት ሞት ይሁን ምን አስቦ ይሁን እያንዳንዱ ሰው ሊያደርግ ያለውን ነገር ሲያደርግ በውስጡ መርዝን ቀብቶ ነው የሚሰጣችሁ። ቢኮዝ ሳይድ ኢፌክት አለው። የሆነን ነገር አስቦ ነው የሚያደርገው፣ ወይም የሆነን ነገር አቅዶ ነው። የሆነ ወጥመድ ውስጥ የሆነ ሰርክል ውስጥ እስክትገባላት ነው ነገሮችን ሊያደርግላችሁ የሚችለው። ሜቢ ሰው ሲያስብ ከብዙ በጥቂቱ ነው እግዚአብሔራዊ ልብን ይዞ የሚመጣው ወደ ህይወታችሁ። እኔ ግን እነግራችኋለሁ እግዚአብሔር የሚሰጣችሁ በረከት ግን ፈጽሞ የማይጎልበት፣ ምንም እንከን የሌለበት፣ ምንም በውስጡ ኔጌቲቭ ነገር የሌለበት፣ ሙሉ በሙሉ እግዚአብሔር ሊያሳርፍ የሚችለውን በረከት ነው ሊሰጥ የሚችለው። ይህንን በረከት በላይ ላይ እጠራለሁ። ይህንን እግዚአብሔርን ክንውን ሰው ሊሰጥ የማይችለውን በረከት፣ ሰው ሊያደርግልህ የማይችለውን የሰማይን ክንውን እግዚአብሔር በህይወትህ ላይ እንዲያደርግ እኔ ዛሬ ጸልያለሁ። በህይወትሽ ላይ እንዲያደርግ እኔ ዛሬ ጸልያለሁ። በጌታ በኢየሱስ ስም ብዬ ጸለይኩኝ። ከዚህ ሰዓት ጀምሮ አብረውኝ ለሚጸልዩ፣ በእግዚአብሔር ፊት ለሚተጉ በኢየሱስ ስምና ስልጣን መከናወንንና መባረክን በኢየሱስ ስም ተናገርኩኝ። የእግዚአብሔርን እጅ ኃይል፣ ክንውን በኢየሱስ ስም ጠርቻለሁ። የእግዚአብሔርን በረከት በሕይወታችሁ ላይ ጠራለሁ። ተናገሩ። እግዚአብሔር የሚባርክ አምላክ ነው። አብርሃምን እግዚአብሔር እንደዚህ አለው። ኦሪት ዘፍጥረት ምዕራፍ 22 የእግዚአብሔር ቃል ሲናገር በእውነት በረከትን እባርክሃለሁ፣ በእውነት በረከትን እባርክሃለሁ፣ ዘርህንም እንደ ሰማይ ከዋክብትና በባህር ዳር እንዳለ አሸዋ አበዛዋለሁ፣ ዘርህም የጠላቶችን ደጅ ይወርሳል። ሃሌሉያ! የእናንተ በረከት የማይቋረጥ ይሆናል። የእናንተ በረከት የማይጎል ይሆናል። የእናንተ በረከት ጠላቶቻችሁን ከዙሪያችሁ ላይ ማስወጣት ይጀምራል። ቴሪቶሪያችሁን ማግዘፍ የሚችል የእናንተን ግዛት ማስፋት የሚችል የእግዚአብሔር በረከት ብቻ ነው። አያችሁ፣ እግዚአብሔር ሲመጣ ድንበር የለሽ ይሆናል በረከታችሁ። እግዚአብሔር ሕይወታችሁ ላይ ሲገለጥ፣ ቤታችሁ ላይ ሲገለጥ፣ ስራችሁ ላይ ሲገለጥ፣ ሜሬጃችሁ ላይ ሲገለጥ፣ ክንውናችሁ ዳርቻ፣ ይሄ ድንበር የሌለው የእግዚአብሔር በረከት ወደ ሕይወታችሁ መምጣት ይጀምራል። ዛሬ በጌታ በኢየሱስ ስምና ስልጣን ከየትኛውም አይነት ሊሚቴሽን፣ ከየትኛውም አይነት ገደብ፣ ከየትኛውም አይነት ከማትፈልጉት ሕይወት ወጥታችሁ በኢየሱስ ስም እንደ ምድር አሸዋ፣ እንደ ሰማይ ከዋክብት የምትበዙበትን የሰማይን በረከት በቤታችሁ ላይ ጠራለሁ፣ በኑሯችሁ ላይ ጠራለሁ፣ በስራችሁ ላይ ጠራለሁ፣ በእናንተ የህይወት ስርዓት ላይ እጠራለሁ። እግዚአብሔር ቅዱሱ አምላካችን በስራ ላይ ነውና ስራውን ደግሞ ጥንቅቅ አድርጎ በእናንተ ህይወት ላይ ይሰራል። ጌታ አባት ሆይ በጌታ በኢየሱስ ስም አምላኬ የሚናፍቁትን በረከት ወደ ህይወታቸው እንድታመጣ፣ ወደ ስራቸው እንድታመጣ፣ ወደ ኑሯቸው እንድታመጣ፣ ወደ አገልግሎታቸው እንድታመጣ፣ ወደ ቤታቸው እንድታመጣ እኔ ዛሬ እጸልያለሁ። እግዚአብሔር ሆይ ከሚጠባበቁት ነገር ጋር ይገናኙ ዘንድ፣ በኢየሱስ ስም ይጨባበጡ ዘንድ እኔ ዛሬ እጸልያለሁ። መልካም እጅ በኢየሱስ ስም በእኛ ላይ ይገለጥ። ህይወታችን በሙላት ይለወጥ። ስራችን በሙላት ይለወጥ። የእኛን ነገር እግዚአብሔር ሆይ እንድትነካው ከዚህ ሰዓት ጀምሮ በኃይል ጸልያለሁ። እግዚአብሔር ሆይ ገደብ የሌለው ድንበር የማይዘው ሰዎች ሊገድቡትና ሊያስቆሙት የማይችሉት የሰማይ በረከት በኢየሱስ ስም ካንተ ዘንድ ከአርያም ዘንድ ከእግዚአብሔር ከዙፋኑ እንዲለቀቅ እኔ ዛሬ ጸልያለሁ። ኃይል ይለቀቅ። ያንተ ኃይል ይለቀቅ። የማዳን ጉልበት ይለቀቅ። የእጆች ስራ በእኛ ላይ ይታዩ፣ ይገለጡ። እግዚአብሔር ሆይ እጅ ክንድ በኢየሱስ ስም ታጽናን። በበረከት አስበን። ኃይል በእኛ ላይ ይለቀቅ።
መንፈስ በእኛ ላይ ይለቀቅ። ብርታት በእኛ ላይ ይገለጥ። የበረከት አቅም በእኛ ላይ ይገለጥ። መባረካችን ለኛ ጥቅም ሳይሆን ያንተ በረከት ያንተን ማንነት በእኛ ላይ ይገልጥ ዘንድ ባርከን። ስም በእኛ ላይ ይታወቅ ዘንድ ባርከን። ያንተ ማንነት የሰማይ ጠረን እግዚአብሔር እንደረዳን ይታወቅልን ዘንድ፣ እግዚአብሔር እንደለወጠን እንዘምርልህ ዘንድ፣ በአሕዛብ ፊት ምስክር ሆነን እንቆምልህ ዘንድ እግዚአብሔር ሆይ በሙላት ባርከን። ከአሕዛብ አናንስም። በኢየሱስ ስም ምድር ላይ ከሚኖሩ ዛሬ ታይተው ነገ ከሚጠፉ ከነሱ በኢየሱስ ስም የሚያንሰን ሕይወት አንኖርም። ለምን? እግዚአብሔር በሰጠን ሕይወት እግዚአብሔር ከፍ ባለ የበረከት ኃይል እንድትባርከንና በረከት ደግሞ በአደባባይ እንዲወጣ ስምህ እንዲታወቅ ያንተ ሕይወት በእኛ ላይ በሙላት እንዲገለጥ ዛሬ በፊት እንበረከካለን። በአንተ ፊት እንጸልያለን። ሃሌሉያ። ጌታ አባት ሆይ ባርከን። መባረክን ኃይል ይገለጥ። ማዳን በእኛ ላይ ይገለጥ። የበረከት እጆች በእኛ ላይ ይገለጡ። ክንድ በእኛ ላይ ይገለጥ። እጆች በእኛ ላይ ይገለጡ። እግዚአብሔር ሆይ በጌታ በኢየሱስ ስም እንጸልያለን። ለአልቬርሜንቶ ክብር ላንተ ለኢየሱስ ክብር ላንተ ይገባሃል። ጌታ ሆይ ላንተ ክብር ይገባሃል። ኢየሱስ ላንተ ክብር ይገባሃል። ኢየሱስ ሃሌሉያ። በሰዎችም በእግዚአብሔርም ፊት ሙሉ አድርጎ የሚያቆም የእግዚአብሔር በረከት በጌታ በኢየሱስ ስም በሙላት ይለቀቅ። እዚህ ሰዓት ጀምሮ በጌታ በኢየሱስ ስም በእናንተ ሕይወት ላይ ይህንን በረከት ጠርቻለሁ። በዚህ በረከት መከናወን ሆነላችሁ። በጌታ በኢየሱስ ስም በስራችሁ ላይ መከናወን ሆነላችሁ። በኑሯችሁ ላይ፣ በትዳራችሁ ላይ በጌታ በኢየሱስ ስም በምትሰሩት ስራ ላይ የእግዚአብሔር በረከት ከጠላት እጅ የሚናጠቅ የእግዚአብሔር በረከት ከክፉዎች የሚያስጥል የእግዚአብሔር በረከት በእናንተ ሕይወት ላይ ዛሬ ተገለጠ። በእናንተ ሕይወት ላይ ዛሬ ተገለጠ። በኢየሱስ ስም ከወርዋሪዎች ክፉን ነገር ከሚያንቀሳቅሱባችሁ የእግዚአብሔር በረከት የመጋረድ አቅም አለው። በግራ በቀኝ ሲወድቁ ታያለ እንጂ ወደ አንተ አይጠጉም። ይሄ የእግዚአብሔር በረከት ነው። እግዚአብሔር ሲባረከ እግዚአብሔር ፕሮቴክሽኑን ያበዛልሃል። እግዚአብሔር ሲባረከ ከክፉዎች እንድትጠበቅ ያደርጋል። ከእግዚአብሔር ኃይል የተነሳ መከናወን በምድሪቷ ሁሉ ላይ መውጣት ይጀምራል። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ይሙላባችሁ ይላል የእግዚአብሔር ቃል። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ ይላል የእግዚአብሔር ቃል። ዛሬ በእግዚአብሔር በረከት የምትሞሉ እንጂ በኢየሱስ ስም በጭንቀት አትሞሉም፣ በውጥረት አትሞሉም፣ በችግር አትሞሉም፣ በሐዘን አትሞሉም። ለምን? የእግዚአብሔር በረከት በኢየሱስ ስም በሕይወታችሁ ሲሞላባችሁ አያለሁ። እግዚአብሔር በበረከቱ ሙሉ ሲያደርጋችሁ አያለሁ። ይሄ በረከት በሰዎች ሙሉ ሰው ሆናችሁ እንድትቆሙ ያደርጋችኋል። ጤናችሁ ሙሉ ሆኖ እንዲሆን ማድረግ የሚችል ጤናችሁ ሙሉ እንዲሆን፣ ስራችሁ ሙሉ እንዲሆን፣ ቢዝነሳችሁ ሙሉ እንዲሆን፣ ህይወታችሁ ሙሉ እንዲሆን፣ ጎዶሎ የሆነውን ህይወታችሁን፣ የማትፈልጉትን ህይወታችሁን፣ እግዚአብሔር ፊት መቆም የማትችሉበትን ያንን በሰው ፊት ድፍረት ያሳጣችሁን፣ ሞገስ አልባ ያደረጋችሁ እግዚአብሔር ምስክሬ ነው፣ የበረከት እጥረት ነው። የእግዚአብሔር በረከት ግን ባለጠጋ ታደርጋለች። የእግዚአብሔር በረከት በላያችሁ ላይ ዛሬ መጣ። የእግዚአብሔር የክንውን በረከት፣ የእግዚአብሔር ምንጮችን የምትከፍት በረከት፣ የእግዚአብሔር በረከት በላያችሁ ላይ ተለቀቀ። በኢየሱስ ስም በላያችሁ ላይ ተለቀቀ። በኢየሱስ ስም በላያችሁ ላይ ተለቀቀ። አምላኬ እንደ ባለጠግነቱ መጠን በበረከት በክርስቶስ በረከት እኮ ነው፣ በሰማያዊው በረከት እኮ ነው ዛሬ ሊያሳርፋችሁ ወደ እናንተ መጣ። ሕይወታችሁን ሊቀይር ወደ እናንተ መጣ።
አምላኬ ሆይ በጌታ በኢየሱስ ስም በዚህ ስፍራ ላይ እንጸልያለን። ማዳንን አሳየን፣ ክብርህን ግለጥልን። እግዚአብሔር ሆይ እጆች በእኛ ላይ ይዘርጉ፣ ታላቅ ክንውን በእኛ ላይ ይሁን። ያንተ ኃይል፣ ያንተ ታላቅነት፣ የባለጠግነትህ ጥግ በእኛ ላይ ይገለጥ ዘንድ እንጸልያለን፣ እንጠራለን። ንካን፣ ለውጠን፣ እንደ ሌላ ሰው አድርገ ቀይረን። አባት ሆይ ለእኛ የወጣውን ያንን አሮጌውን ስም፣ ያንን አሮጌውን ማንነት በኃይል ለውጥልን፣ በኃይል ቀይርልን። ሕይወቴን ንካው፣ ታሪኬን ቀይረው በሉት። እግዚአብሔር መንካትም መለወጥም ታሪክን መስራት እንድትችሉ ማድረግ የሚችል መባረክን መባረክ የሚችል አምላክ ነው። ያቤጽ ምን አለ? አቤቱ መባረክን ባርከኝ፣ ሀገሬንም ምድሬንም አስፋ እንዳለ እግዚአብሔር ድንበራችሁን የሚያሰፋ በረከት፣ ሀገራችሁንን የሚያሰፋ በረከት ካላችሁበት ስፍራ እንድትንቀሳቀሱ ማድረግን የሚችል በረከት ወደ እናንተ ሲያመጣ ከዚህ ሰዓት ጀምሮ ሲከናወንላችሁ ማየት ትጀምራላችሁ። ለምን ከተባለ እግዚአብሔር የሚባርክ የሚነካ የሚለውጥ አምላክ ስለሆነ እግዚአብሔር አባት ሆይ በጌታ በኢየሱስ ስም እጃቸው በእግዚአብሔር በረከት ይሞላ፣ ኪሳቸው በእግዚአብሔር በረከት ይሞላ፣ አካውንታቸው በእግዚአብሔር በረከት ይሞላ፣ ቤታቸው በእግዚአብሔር በረከት ይሞላ፣ ትዳራቸው በእግዚአብሔር በረከት ይሞላ፣ ጤናቸው በእግዚአብሔር በረከት ይሞላ፣ ስራቸው በእግዚአብሔር በረከት ይሞላ። በኢየሱስ ስም ኑሯቸው በእግዚአብሔር በረከት ይሞላ ይሞላ። ይሄ በረከት ወደ ቤታቸው እንደ ወንዝ ይፍሰስ። በኢየሱስ ስም የማያቋርጥ ፍሰት ወደ ሕይወታቸው እንዲመጣ ነው ጸልያለሁ። ከዚህ በፊት የምንጠራበትን ማንነት፣ ከዚህ በፊት የምንታወቅበትን መታወቂያ፣ ከዚህ በፊት የምንጠራበትን ስም እንድትለውጠው ያ ደሃው፣ ያቺ ደሃዋ፣ ያቺ በሽተኛዋ፣ ያቺ ችጋራሟ፣ ያቺ ነገር የሚጨነግፍባት፣ ያ ሰው ነገሩ ሁሉ የሚበላሽበት ተብሎ ስም ይወጣልን ሆኖ የምንኖርበት ዘመን አበቃ። አሁን አንተ ትነካናለህ፣ አሁን አንተ ትጎበኛናለህ፣ አሁን አንተ ትለውጠናለህ፣ አሁን አንተ ታሪካችንን ትቀይረዋለህ። እንደ ሌላ ሰው፣ እንደ ሌላ ማንነት፣ እንደ ሌላ ኃይል እንዳለው ብርቱ እንደሆነ ሰው በኢየሱስ ስም ታሪካችንን ቀይረው፣ ኃይላችንን ቀይረው፣ ማንነታችንን ቀይረው፣ ቤታችንን ቀይረው፣ ያለንበትን ቤት ሁሉ ለውጥልን ጌታ ሆይ፣ ለውጥልን ጌታ ሆይ። በፊትህ ልንሆን መተን መልስን ይዘን እንሄዳለን። ስማችን በፊትህ ሆኖ እንደ ከዚህ በፊቱ ሰፈር ላይ እንደሚጠራው ስም አይደለም እግዚአብሔር ሲጠራ የሚጠራው። አንተ ብርቱ ኃያል ነው ሚለ፣ አንቺ ጀግና ሴት ነው ሚልሽ። እግዚአብሔር ሲመጣ፣ እግዚአብሔር ሲጠራሽ እንደነሱ አይጠራሽም። አንቺ ደካማዋ አይልሽም፣ አንቺ የወደቅሽዋ አይልሽም፣ አንቺ ኃጢአተኛዋ አይልሽም። እግዚአብሔር በማንም ላይ አይፈርድም። እግዚአብሔር ፈራጅ አይደለም። እግዚአብሔር ያንቺን ኃጢአት፣ ያንቺን በሽታ፣ ያንቺን ድህነት፣ ያንቺን ችግር ከላይሽ ላይ መንቀል የሚፈልግ አምላክ እንጂ አንቺን በኃጢአትሽ የሚኮንን በችግርሽ ስም የሚሰጥ ባለሽ በዚያ በምትታወቂው መታወቂያሽ የሚያውቅሽ አምላክ አይደለም። እግዚአብሔር የሚጠራሽ ስም አለሽ። በቁልምጫ ስም የሚጠራ አምላክ አለሽ። በቁልምጫ ስም የሚጠራሽ አምላክ አለሽ። በቁልምጫ ስም ጠርቼሻለሁ እንዳለ አንተን የሚጠራ በቁልምጫ ስም ነው። ኢቭን ስምህን እግዚአብሔር ሲጠራ በቁልምጫ እንጂ እንዲሁ ዝም ብሎ እንደ ማንኛውም ሰው ሰፈር ላይ እንደሚጠራው እንደዚያውኛው ስም አትጠራም። እግዚአብሔር ሕይወትህን ለወጠው፣ ቤትህን ለወጠው፣ ስራህን ለወጠው። እግዚአብሔር ታሪክሽን ለወጠው። ልዑሉ ወደ ቤትሽ ገባ፣ ወደ ሕይወትሽ ገባ፣ ወደ ስራሽ ገባ፣ ወደ ጤናሽ ገባ፣ ወደ ኑሮሽ ገባ። ኢየሱስ ገባ። አንተ እግዚአብሔር ምስክሬ ነው፣ የጠበቅከው ሌላ ነው፣ ግን ካልጠበቅከው በረከት ጋር መገናኘት ሆኖልሃል። ካላሰብከው ክንውን ጋር መገናኘት ሆኖልሃል። እግዚአብሔር ካየልህ ካዘጋጀልህ በረከት ጋር በኢየሱስ ስም በዚህ ምሽት እግዚአብሔር እንዲህ ሲያገናኝ አያለው። ነገሮች
እግዚአብሔር አምላክ በነገሮች ላይ ጣልቃ ገባ። በሕይወትህ ላይ ጣልቃ ገባ። ቤትህን እግዚአብሔር ለወጠው። ስራህን እግዚአብሔር ለወጠው። አገልግሎትህን እግዚአብሔር ለወጠው። ባለበት ስፍራ እንዳትቀር አድርጎ እግዚአብሔር ቀየረ። ማንነትህ ተለወጠ። ሕይወትህ ተለወጠ። ስራህ ተለወጠ። ቤትህ ተለወጠ። አገልግሎትህ ተለወጠ። በኢየሱስ ስም ቢዝነሳችሁ ተቀየረ። ከዚህ ምሽት ጀምሮ እግዚአብሔር ጣልቃ ገባላችሁ። ባላችሁበት ስፍራ ተደብቃችሁ አትቀሩም። ተሰውራችሁ አትቀሩም። እግዚአብሔር ከዚያ ከተደበቃችሁበት በአለቅት ንቃቃት በገደል መሸሸጊያ ውስጥ ካላችሁበት በጨለማ ካላችሁበት መውጣትን ያደርግላችኋል። መውጣትን ያደርግላችኋል። ወጣው 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 የምትሉበት ጊዜ ነው። እግዚአብሔር ለብዙ ሕዝብ በረከት ያደርጋችኋል። በረከት ያደርጋችኋል። ባላችሁበት ስፍራ ባላችሁበት በየትኛውም አይነት ቦታ እግዚአብሔር ለናንተ ቅድሚያ ሲሰጣችሁ አለው። ቅድሚያ ሲሰጣችሁ አያለሁ። ነገሮቻችሁ ተቀየረ። ቤታችሁ ተቀየረ። እግዚአብሔር ጎበኛችሁ። እግዚአብሔር አሰበኝ። እግዚአብሔር ቤቴን ለወጠው። እግዚአብሔር መታሰብን አደረገልኝ ብላችሁ የምታወሩበት ምሽት ሆነላችሁ። ብላችሁ የምትናገሩበት ምሽት ሆነላችሁ። የእግዚአብሔር እጅ በላያችሁ ላይ ተገለጠ። መልካም የሆነው የሰማይ እጅ በላያችሁ ላይ ተገለጠላችሁ። ዛሬ እግዚአብሔር ጉብኝቱን በላያችሁ ላይ አድርጓል። ደስ ይበላችሁ። ባላችሁበት ስፍራ አትጠወልጉም፣ አትደርቁም፣ አትከስሩም። መንፈስ ቅዱስ በላያችሁ ላይ መልካም ሐሳቡን መልካም እጁን ዘርግቶላችኋል። እሰይ ደስ ይበላችሁ። እግዚአብሔር ረዳችሁ። እግዚአብሔር አገዛችሁ። እግዚአብሔር በጽድቅ አቆማችሁ። እግዚአብሔር ለክብር አቆማችሁ። በነገር ሁሉ መከናወን እድል ፋንታችሁ ሆኗል። በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ በነገር ሁሉ መውጣት ሆነላችሁ። ከዚያ ከማይመጥናችሁ ከጨለማው ዓለም መውጣት ሆነላችሁ። ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱ በውሃ ፈሳሾች ዳር እንደተተከለች ፍሬዋንም በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሠራው ሁሉ ይከናወንለታል። አባትና ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ዛሬ ወደ አንተ በጸሎታችን እንድትሰማን በጸሎታችን መልስን እንድትሰጠን በፊትህ ሆነን እንጸልያለን። ዛሬም አዲስን ምዕራፍ ሰጥተናል። አዲስንም ቀን ስለሰጠን እናመሰግናለን። በዚህ ሰዓት ሆነን በአንተ ፊት ተንበርክከን እንጸልያለን። በእያንዳንዳችን ሕይወት ላይ ቅዱሱን ያንተን መንፈስ በኃይል እንድትለቅልንን ዛሬ እንጸልያለን። የጸሎታችን መልስ እንደተመለሰ የምናውቀው መንፈስ ቅዱስ በላያችን ላይ እንደመጣ ስናውቅ ነው። አባት ሆይ መንፈስ ያለ መከልከል ያለ ስፍር በእኛ ላይ በኢየሱስ ስም በሙላት ይለቀቅልን። ጸሎታችን ይመለስ። በፊት ተንበርክከናል፣ ተሸንፈናል። እግዚአብሔር ሆይ ያንተ ብቃት፣ ያንተ ችሎታ፣ ያንተ ብርታት በእኛ ላይ ይገለጥ። ሃሌሉያ። ዛሬም ደግሞ እንጸልያለን። ክብር ለጌታ ለኢየሱስ ይሁን። የሚመልስ አምላክ አለ። የእኛ አምላክ እንደ አሕዛብ አምላክ አይደለም። የእነርሱ አምላክ ራሳቸው በእጃቸው የቀረጹት ነገር ግን እነሱን መስማት የማይችል ጆሮ እንዲኖረው አድርገው የቀረጹት ግን መስማት የማይችል እግር እንዲኖረው ያደረጉት ነገር ግን ማሄድ እጅ ያለው ነገር ግን መስራት የማይችል መዳሰስ የማይችል መንካት የማይችል ዓይን ያለው አድርገው ሰርተው ነገር ግን ዓይኑ ማያይ ሊያይ የማይችል ጆሮ አለው ጆሮ ግን ሊሰማቸው የማይችል አፍ ያለውን ምስል ሰርተው አፍ አለው ነገር ግን በአንደበቱ አውርቶ የማያውቅ
የተቀረጸ ምስል የነሱ አምላክ የአሕዛብ አምላክ ሊመልስላቸው የማይችል ሊሰማቸው የማይችል ሊያያቸው የማይችል የተቀረጸ የቆመ ምስል ነው። ጌታ አባት ሆይ በኃይል እንጸልያለን። በኢየሱስ ስም ታድሶ ይሁንልን። እንደገና መለወጥ ይሁንልን። እንደገና መጽናት ይሁንልን። እንደገና መቆም ይሁንልን። በኃይል ነገሮቻችን ይቀየሩ። በኃይል ነገራችን ይሰራ። እግዚአብሔር ሆይ መታደስ ይሁንልን። ጌታ ቅዱስ እግዚአብሔር ሆይ በፊትህ እንንበረከካለን። አሁንም ደጋግመን ባንተ ፊት እንሆናለን። ኃይላችን ይታደስ፣ ጉልበታችን ይታደስ፣ የጸሎት አቅማችን ይመለስ። በጌታ በኢየሱስ ስም ከአሸናፊዎች በላይ ማድረግ የሚችል ያንተ ኃይል፣ ያንተ አቅም፣ ያንተ ብርታት በእኛ ላይ ይገለጥ። በሕይወታችን ላይ ይገለጥ። በሥራችን ላይ ይገለጥ። በመውጣት መግባታችን ላይ ይገለጥ። መንፈስ ቅዱስ ዛሬ የጉልበት ታድሶ፣ የልብ ታድሶ፣ የአእምሮ መታደስ በላያችን ላይ እንዲለቀቅ በጌታ በኢየሱስ ስም ብለን እንለምንሃለን። ጌታ ሆይ በኢየሱስ ስም አትለፈን። ሳትለውጠን እንደ ሌላ ሰው አድርገን ሳትቀይረን ማንነታችን ሳይነካ እግዚአብሔር ሆይ አትለፈን። መንፈስ ቅዱስ ባንተ ፊት ሆነናል። ከዚህ ሰዓት ጀምሮ በእያንዳንዱ ነገራችን ላይ ጣልቃ ገባ። በእያንዳንዱ የሕይወታችን ክፍል ላይ አንተ እለፍ። አንተ ኃይልን ግለጥ። ማዳንን አሳየን። ክብርህን አሳየን። እግዚአብሔር ሆይ እንደማንችል እየነገርን ያንተን መቻል ግን በእኛ ላይ እንጠራለን። እኛ እንደማንችል እኛ አቅም እንደሌለን እያሳወቅን፣ ነገር ግን ያንተን ችሎታ ያንተን ብቃት በእኛ ላይ ደጋግመን እንጠራለን። ሕይወታችንን በኃይል ሙላው። በነገራችን ላይ አንተ ተገለጥ። በኑሯችን ላይ አንተ ተገለጥ። በሥራችን ላይ አንተ ተገለጥ። በቤታችን ላይ አንተ ተገለጥ። በሥራችን ላይ አንተ ተገለጥ። በኑሯችን ላይ አንተ ተገለጥ። መንፈስ ቅዱስ ደጋግሜ ጸልያለሁ፣ ደጋግሜ ጠይቃለሁ። በሕይወታችን ላይ ያንተ እጅ ይገለጥ። የማዳን ጉልበት በእኛ ላይ ይገለጥ። እግዚአብሔር ሆይ ክንድ በእኛ ላይ ይገለጥ። የማዳን እጅ በእኛ ላይ ይገለጥ። በጌታ በኢየሱስ ስም ብዬ ለምናለሁ። መንፈስ ቅዱስ ከዚህ ሰዓት ጀምሮ በኃይል ጠይቀሃለሁ። አንተ በእኛ ላይ ተገለጥ። አንተ በእኛ ላይ ተገለጥ። አንተ በእኛ ላይ ተገለጥ። ሕይወታችን ይቀየር። ሥራችን ይቀየር። ነገራችን ይለወጥ። በኢየሱስ ስም ብዬ ለምናለሁ። አባት ሆይ ከእንግዲህ ወዲህ በኢየሱስ ስም በእኛ ላይ የትኛውም አይነት የጠላት ፍላጻ፣ የጠላት ምሽግ፣ የጠላት እግዚአብሔር አባት ሆይ ዕቅድ እንዲፈርስ ዛሬ ጸልያለሁ። ኃይላችንን ያደከመ በኢየሱስ ስም በእኛ ላይ የተመከረ ምክር፣ በኢየሱስ ስም በቤታችን ላይ የተመከረ ምክር፣ በሕይወታችን ላይ የተመከረ ምክር፣ በጸሎታችን ስፍራ ላይ የተመከረ የጠላት ምክር በጌታ በኢየሱስ ስም ከዚህ ምሽት ጀምሮ ተገለበጠ። ለጸሎት በዚህ ስፍራ ባለን በእያንዳንዳችን ሕይወት ላይ የትኛውም የጠላት ምሽግ፣ የትኛውም የጠላት ኃይል፣ የትኛውም የክፉ መናፍስት አሰራር በጌታ በኢየሱስ ስም ተገለበጠ። ጸሎታችንን ለቆ ሄደ። ሥራችንን ለቆ ሄደ። የእኛን ሐሳብ ለቆ ሄደ። በጌታ በኢየሱስ ስም ጉልበታችንን እየበዘበዘ ያለ እየበላ ያለ የእግዚአብሔር ቃል ሲናገር የእግዚአብሔር መንፈስ ባለበት በዚያ አርነት አለ ይላል። መንፈስ ቅዱስ ካለ አርነት አለ፣ መፈታት አለ፣ ነፃነት አለ። በዚህ ስፍራ ላይ የእግዚአብሔር መንፈስ ያለ ገደብ እየተንቀሳቀሰ ስለሆነ በእያንዳንዳችሁ ሕይወት ላይ የእግዚአብሔር መንፈስ በሙላት በእናንተ ላይ ይገለጣል። ሕይወታችሁ ይነካል፣ ሰውነታችሁ ይነካል፣ አእምሯችሁ ይነካል፣ ጤናችሁ ይነካል፣ ቤታችሁ ይነካል። የእግዚአብሔር ኃይል ያለ ገደብ ያለ እንከን በእናንተ ሕይወት ላይ በሙላት መገለጥ ይጀምራል። እውነቴን ነው የምላችሁ፣ አትከስሩም። እዚህ ስፍራ ላይ ታተርፉበታላችሁ፣ አትጎሉም። በሙላት ደግሞ እግዚአብሔር ሕይወታችሁን ይለውጠዋል። ታሪካችሁን እንደገና ይቀይረዋል። ስማችሁ እንደገና ይቀይራል። ማንነታችሁ እንደገና ይቀይራል። እግዚአብሔር በእናንተ ላይ የታወጀውን ምክር፣ በእናንተ ላይ የታወጀውን አዋጅ፣ በእናንተ ላይ የወጣውን እያንዳንዱን ነገር እግዚአብሔር ይገለብጥላችኋል። አባታችሁ መልካምን ነገር አደረገ። አባታችሁ
በጎን ነገር በላያችሁ ላይ ገለጠላችሁ። ተአምራት በላያችሁ ላይ ሆነ። እግዚአብሔር እጁን ዘረጋላችሁ። እግዚአብሔር በላያችሁ ላይ መጣ። እግዚአብሔር በስራችሁ ላይ መጣ። እግዚአብሔር በኑሯችሁ ላይ መጣ። እግዚአብሔር የእናንተ በሆነ ነገር ላይ መጣ። በኢየሱስ ስም እናንተ ባልቻላችሁበት ጉዳይ ላይ፣ እናንተ አቅም ባነሳችሁ ጉዳይ ላይ፣ እናንተ አልቻልንም ባላችሁት ጉዳይ ላይ የእግዚአብሔር እጅ ተገለጠላችሁ። እግዚአብሔር አባት ሆይ እጅህን ስለዘረጋ ሕዝብህን ስለነካ በኢየሱስ ስም አመሰግናለሁ። ዛሬ የእግዚአብሔር እጅ በላያችሁ ላይ ተገለጠ። መልካምነቱ በፊታችሁ ላይ መጣ። ጌታ ቀየረው። እግዚአብሔር አባት ሆይ መሻገር በሕይወታችን ላይ ሆነ። በስራችን ላይ መሻገር ሆነ። በቤታችን መሻገር ሆነ። በኑሯችን ላይ መሻገር ሆነ። እግዚአብሔር ሆይ በእኛ ነገር ላይ አንተ ጣልቃ ስለገባ እናመሰግናለን። በሕይወታችን ላይ ጣልቃ ስለገባ እናመሰግናለን። አባት ሆይ ከዚህ ሰዓት ጀምሮ መሻገር ስለሆነልን፣ አልፎ መሄድ ስለሆነልን፣ መውጣት ስለሚሆንልን፣ በጉልበትህ ስለምትባርከን፣ በኃይልህ ስለምትባርከን በማላባሺ ዲግባ እግዚአብሔር ሆይ በጌታ በኢየሱስ ስም እግዚአብሔር አባት ሆይ እንደምንሻገር አምነ በፊትህ በኢየሱስ ስም እንጸልያለን። ዛሬ ማታ በእያንዳንዳችን ሕይወት ላይ መሻገር ይሁን። እግዚአብሔር ሆይ ቢዝነሳችን ተሻጋሪ ይሁን። ሕይወታችን ተሻጋሪ ይሁን። ገድቦ የያዘ በባህር የተከለለ በጌታ በኢየሱስ ስም አየሩን ሰንጥቀን እንድናልፍ የማይፈልግ አልፈን በሌላ ሀገር ላይ እንዲሳካልን የማይፈልግ ቪዛ የሚከለክል መንገድ ዘጊ አየሩን የሚዘጋ ባህሩን የሚዘጋ መንገዶቻችን ላይ አጥር ያስቀመጠ እንዳንሻገር ወጀብ የሚያስነሳ ማዕበልን የሚያስነሳ ኢየሱስ ይሻገሩ ዘንድ ግድ ባላቸው ጊዜ እንዲሻገሩ በተንቀሳቀሱ ሰዓት እኩለ ሌሊት ላይ በአራተኛው ምዕራፍ ማለትም 9 ሰዓት 10 ሰዓት ላይ ድቅድቅ ጨለማ በሆነ ሰዓት ማዕበልና ወጀብ ተነሳ። አስጨናቂ ጊዜ ሆነባቸው ሊሻገሩ በተነሱበት ሰዓት። ነገር ግን መከራው በረታባቸው፣ ጭንቀቱ በረታባቸው። ሊያመልጡ የማይችሉበት አይነት ሁኔታ ውስጥ ገቡ። ምክንያቱም መሻገራቸውን የጠላ መንፈስ አለ። ማለፋቸውን የጠላ ንፋስና ወጀብ አለ። ይሁላችሁ ልትነሱ ልትሻገሩ በተነሳችሁ ጊዜ ማዕበሉን የሚያስነሳው መንፈስ ይሞታል። ወጀቡን የሚያስነሳው መንፈስ ይሞታል። እናንተ ዛሬ አልፋችሁ እንድትሻገሩ በጌታ በኢየሱስ ስም የሚረዳችሁን የሰማይን እጅ ከእግዚአብሔር መቀበል ይሆንላችኋል። ይሁላችሁ አትሰጥሙ። ወደ ማዶ ትሻገራላችሁ። ወደ ቀጣዩ ምዕራፍ ትሻገራላችሁ። ወደ ቀጣዩ የቢዝነስ ዓለም ትሻገራላችሁ። ወደ ጤናችሁ ወዳለበት ትሻገራላችሁ። ዛሬ ከችግሮቻችሁ ተለይታችሁ እግዚአብሔር ወደሚወደው ወደዚያ ስፍራ ወደ መሻገር ይሆንላችኋል። የሚያሻግራችሁ እጅ በኢየሱስ ስም ይመጣል ወደ እናንተ። እግዚአብሔር አባቶች ስለረዳቸው ስለዚህ ሰዓት አመሰግናለሁ። ጉልበትህ ስለተለቀቀ፣ አቅምህ ስለተለቀቀ፣ ጸጋ በላያቸው ላይ በሙላት ስለመጣ አመሰግናለሁ። እጆች ይረዱኝ ዘንድ አቅም እንድትሆነኝ ብቃት እንድትሆነኝ ደጋግሜ እጠራለሁ። አንተ ስትረዳኝ ብቃትን አገኛለሁ። አንተ ስትረዳኝ ቀዳሚ እሆናለሁ። አንተ ስትረዳኝ ካዘገምኩበት እፈጥናለሁ። አንተ ስትረዳኝ በአራቱም አቅጣጫ ፍሬ ማፍራት ይሆንልኛል። በትዳሬ፣ በጤናዬ፣ በስራዬ በኢየሱስ ስም በልጆቼ ሕይወት ላይ ፍሬያማ መሆን ይሆንልኛል። በቢዝነሴ፣ በፕሮጀክቶቼ፣ በማስበው ነገር ሁሉ ክንውን ይሆንልኛል። መባረክን ባርከኝ። እግዚአብሔር ሆይ ያንተ በረከት በውስጧ ሞት የለባትም። ያንተ በረከት በውስጧ ሐዘን የለባትም። ያንተ በረከት በውስጧ ሳይድ ኢፌክት የለም። ኔክስት ሞት ይሁን ምን አስቦ ይሁን እያንዳንዱ ሰው ሊያደርግ ያለውን ነገር ሲያደርግ በውስጡ መርዝን ቀብቶ ነው የሚሰጣችሁ።
ቢኮዝ ሳይድ ኢፌክት አለው። የሆነን ነገር አስቦ ነው የሚያደርገው፣ ወይም የሆነን ነገር አቅዶ ነው። የሆነ ወጥመድ ውስጥ የሆነ ሰርክል ውስጥ እስክትገባላት ነው ነገሮችን ሊያደርግላችሁ የሚችለው። ሜቢ ሰው ሲያስብ ከብዙ በጥቂቱ ነው እግዚአብሔራዊ ልብን ይዞ የሚመጣው ወደ ህይወታችሁ። እኔ ግን እነግራችኋለሁ እግዚአብሔር የሚሰጣችሁ በረከት ግን ፈጽሞ የማይጎልበት፣ ምንም እንከን የሌለበት፣ ምንም በውስጡ ኔጌቲቭ ነገር የሌለበት፣ ሙሉ በሙሉ እግዚአብሔር ሊያሳርፍ የሚችለውን በረከት ነው ሊሰጥ የሚችለው። ይህንን በረከት በላይ ላይ እጠራለሁ። ይህንን እግዚአብሔርን ክንውን ሰው ሊሰጥ የማይችለውን በረከት፣ ሰው ሊያደርግልህ የማይችለውን የሰማይን ክንውን እግዚአብሔር በህይወትህ ላይ እንዲያደርግ እኔ ዛሬ ጸልያለሁ። በህይወትሽ ላይ እንዲያደርግ እኔ ዛሬ ጸልያለሁ። በጌታ በኢየሱስ ስም ብዬ ጸለይኩኝ። ከዚህ ሰዓት ጀምሮ አብረውኝ ለሚጸልዩ፣ በእግዚአብሔር ፊት ለሚተጉ በኢየሱስ ስምና ስልጣን መከናወንንና መባረክን በኢየሱስ ስም ተናገርኩኝ። የእግዚአብሔርን እጅ ኃይል፣ ክንውን በኢየሱስ ስም ጠርቻለሁ። የእግዚአብሔርን በረከት በሕይወታችሁ ላይ ጠራለሁ። ተናገሩ። እግዚአብሔር የሚባርክ አምላክ ነው። አብርሃምን እግዚአብሔር እንደዚህ አለው። ኦሪት ዘፍጥረት ምዕራፍ 22 የእግዚአብሔር ቃል ሲናገር በእውነት በረከትን እባርክሃለሁ፣ በእውነት በረከትን እባርክሃለሁ፣ ዘርህንም እንደ ሰማይ ከዋክብትና በባህር ዳር እንዳለ አሸዋ አበዛዋለሁ፣ ዘርህም የጠላቶችን ደጅ ይወርሳል። ሃሌሉያ! የእናንተ በረከት የማይቋረጥ ይሆናል። የእናንተ በረከት የማይጎል ይሆናል። የእናንተ በረከት ጠላቶቻችሁን ከዙሪያችሁ ላይ ማስወጣት ይጀምራል። ቴሪቶሪያችሁንም ማግዘፍ የሚችል የእናንተን ግዛት ማስፋት የሚችል የእግዚአብሔር በረከት ብቻ ነው። አያችሁ፣ እግዚአብሔር ሲመጣ ድንበር የለሽ ይሆናል በረከታችሁ። እግዚአብሔር ሕይወታችሁ ላይ ሲገለጥ፣ ቤታችሁ ላይ ሲገለጥ፣ ስራችሁ ላይ ሲገለጥ፣ ሜሬጃችሁ ላይ ሲገለጥ፣ ክንውናችሁ ዳርቻ ይሄ ድንበር የሌለው የእግዚአብሔር በረከት ወደ ሕይወታችሁ መምጣት ይጀምራል። ዛሬ በጌታ በኢየሱስ ስምና ስልጣን ከየትኛውም አይነት ሊሚቴሽን፣ ከየትኛውም አይነት ገደብ፣ ከየትኛውም አይነት ከማትፈልጉት ሕይወት ወጥታችሁ በኢየሱስ ስም እንደ ምድር አሸዋ እንደ ሰማይ ከዋክብት የምትበዙበትን የሰማይን በረከት በቤታችሁ ላይ እጠራለሁ፣ በኑሯችሁ ላይ እጠራለሁ፣ በስራችሁ ላይ እጠራለሁ፣ በእናንተ የህይወት ስርዓት ላይ እጠራለሁ። እግዚአብሔር ቅዱሱ አምላካችን በስራ ላይ ነውና ስራውን ደግሞ ጥንቅቅ አድርጎ በእናንተ ህይወት ላይ ይሰራል። ጌታ አባት ሆይ በጌታ በኢየሱስ ስም አምላኬ የሚናፍቁትን በረከት ወደ ህይወታቸው እንድታመጣ፣ ወደ ስራቸው እንድታመጣ፣ ወደ ኑሯቸው እንድታመጣ፣ ወደ አገልግሎታቸው እንድታመጣ፣ ወደ ቤታቸው እንድታመጣ እኔ ዛሬ እጸልያለሁ። እግዚአብሔር ሆይ ከሚጠባበቁት ነገር ጋር ይገናኙ ዘንድ፣ በኢየሱስ ስም ይጨባበጡ ዘንድ እኔ ዛሬ እጸልያለሁ። መልካም እጅ በኢየሱስ ስም በእኛ ላይ ይገለጥ። ህይወታችን በሙላት ይለወጥ። ስራችን በሙላት ይለወጥ። የእኛን ነገር እግዚአብሔር ሆይ እንድትነካው ከዚህ ሰዓት ጀምሮ በኃይል ጸልያለሁ። እግዚአብሔር ሆይ ገደብ የሌለው ድንበር የማይዘው ሰዎች ሊገድቡትና ሊያስቆሙት የማይችሉት የሰማይ በረከት በኢየሱስ ስም ካንተ ዘንድ ከአርያም ዘንድ ከእግዚአብሔር ከዙፋኑ እንዲለቀቅ እኔ ዛሬ ጸልያለሁ። ኃይል ይለቀቅ። ያንተ ኃይል ይለቀቅ። የማዳን ጉልበት ይለቀቅ። የእጆች ስራ በእኛ ላይ ይታዩ፣ ይገለጡ። እግዚአብሔር ሆይ እጅ ክንድ በኢየሱስ ስም ታጽናን። በበረከት አስበን። ኃይል በእኛ ላይ ይለቀቅ። መንፈስ በእኛ ላይ ይለቀቅ። ብርታት በእኛ ላይ ይገለጥ። የበረከት አቅም በእኛ ላይ ይገለጥ። መባረካችን ለኛ ጥቅም ሳይሆን ያንተ በረከት ያንተን ማንነት በእኛ ላይ ይገልጥ ዘንድ ባርከን። ስምህ በእኛ ላይ ይታወቅ ዘንድ ባርከን።
ያንተ ማንነት የሰማይ ጠረን እግዚአብሔር እንደረዳን ይታወቅልን ዘንድ እግዚአብሔር እንደለወጠን እንዘምርልህ ዘንድ በአሕዛብ ፊት ምስክር ሆነን እንቆምልህ ዘንድ እግዚአብሔር ሆይ በሙላት ባርከን። ከአሕዛብ አናንስም። በኢየሱስ ስም ምድር ላይ ከሚኖሩ ዛሬ ታይተው ነገ ከሚጠፉ ከነሱ በኢየሱስ ስም የሚያንስን ሕይወት አንኖርም። ለምን? እግዚአብሔር በሰጠን ሕይወት እግዚአብሔር ከፍ ባለ የበረከት ኃይል እንድትባርከንና በረከትህ ደግሞ በአደባባይ እንዲወጣ ስምህ እንዲታወቅ ያንተ ሕይወት በእኛ ላይ በሙላት እንዲገለጥ ዛሬ በፊትህ እንበረከካለን፣ በአንተ ፊት እንጸልያለን። ሃሌሉያ። ጌታ አባት ሆይ ባርከን። መባረክን ኃይል ይገለጥ፣ ማዳን በእኛ ላይ ይገለጥ፣ የበረከት እጆች በእኛ ላይ ይገለጡ፣ ክንድ በእኛ ላይ ይገለጥ፣ እጆች በእኛ ላይ ይገለጡ። እግዚአብሔር ሆይ በጌታ በኢየሱስ ስም እንጸልያለን። ለአልቬርሜንቶ ክብር ላንተ ለኢየሱስ ክብር ላንተ ይገባሃል። ጌታ ሆይ ላንተ ክብር ይገባሃል። ኢየሱስ ላንተ ክብር ይገባሃል። ኢየሱስ ሃሌሉያ። በሰዎችም በእግዚአብሔርም ፊት ሙሉ አድርጎ የሚያቆም የእግዚአብሔር በረከት በጌታ በኢየሱስ ስም በሙላት ይለቀቅ። ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም በእናንተ ሕይወት ላይ ይህንን በረከት ጠርቻለሁ። በዚህ በረከት መከናወን ሆነላችሁ። በጌታ በኢየሱስ ስም በስራችሁ ላይ መከናወን ሆነላችሁ። በኑሯችሁ ላይ፣ በትዳራችሁ ላይ በጌታ በኢየሱስ ስም በምትሰሩት ስራ ላይ የእግዚአብሔር በረከት ከጠላት እጅ የሚናጠቅ የእግዚአብሔር በረከት ከክፉዎች የሚያስጥል የእግዚአብሔር በረከት በእናንተ ሕይወት ላይ ዛሬ ተገለጠ። በእናንተ ሕይወት ላይ ዛሬ ተገለጠ። በኢየሱስ ስም ከወርዋሪዎች ክፉን ነገር ከሚያንቀሳቅሱባችሁ የእግዚአብሔር በረከት የመጋረድ አቅም አለው። በግራ በቀኝ ሲወድቁ ታያለ እንጂ ወደ አንተ አይጠጉም። ይሄ የእግዚአብሔር በረከት ነው። እግዚአብሔር ሲባረከ እግዚአብሔር ፕሮቴክሽኑን ያበዛልሃል። እግዚአብሔር ሲባረከ ከክፉዎች እንድትጠበቅ ያደርጋል። ከእግዚአብሔር ኃይል የተነሳ መከናወን በምድሪቷ ሁሉ ላይ መውጣት ይጀምራል። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ይሙላባችሁ ይላል የእግዚአብሔር ቃል። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ ይላል የእግዚአብሔር ቃል። ዛሬ በእግዚአብሔር በረከት የምትሞሉ እንጂ በኢየሱስ ስም በጭንቀት አትሞሉም፣ በውጥረት አትሞሉም፣ በችግር አትሞሉም፣ በሐዘን አትሞሉም። ለምን? የእግዚአብሔር በረከት በኢየሱስ ስም በሕይወታችሁ ሲሞላባችሁ አያለሁ። እግዚአብሔር በበረከቱ ሙሉ ሲያደርጋችሁ አያለሁ። ይሄ በረከት በሰዎች ሙሉ ሰው ሆናችሁ እንድትቆሙ ያደርጋችኋል። ጤናችሁ ሙሉ ሆኖ እንዲሆን ማድረግ የሚችል ጤናችሁ ሙሉ እንዲሆን፣ ስራችሁ ሙሉ እንዲሆን፣ ቢዝነሳችሁ ሙሉ እንዲሆን፣ ህይወታችሁ ሙሉ እንዲሆን፣ ጎዶሎ የሆነውን ህይወታችሁን፣ የማትፈልጉትን ህይወታችሁን፣ እግዚአብሔር ፊት መቆም የማትችሉበትን ያንን በሰው ፊት ድፍረት ያሳጣችሁን፣ ሞገስ አልባ ያደረጋችሁ እግዚአብሔር ምስክሬ ነው፣ የበረከት እጥረት ነው። የእግዚአብሔር በረከት ግን ባለጠጋ ታደርጋለች። የእግዚአብሔር በረከት በላያችሁ ላይ ዛሬ መጣ። የእግዚአብሔር የክንውን በረከት፣ የእግዚአብሔር ምንጮችን የምትከፍት በረከት፣ የእግዚአብሔር በረከት በላያችሁ ላይ ተለቀቀ። በኢየሱስ ስም በላያችሁ ላይ ተለቀቀ። በኢየሱስ ስም በላያችሁ ላይ ተለቀቀ። አምላኬ እንደ ባለጠግነቱ መጠን በበረከት በክርስቶስ በረከት እኮ ነው፣ በሰማያዊው በረከት እኮ ነው ዛሬ ሊያሳርፋችሁ ወደ እናንተ መጣ። ሕይወታችሁን ሊቀይር ወደ እናንተ መጣ። አምላኬ ሆይ በጌታ በኢየሱስ ስም በዚህ ስፍራ ላይ እንጸልያለን። ማዳንን አሳየን፣ ክብርህን ግለጥልን፣
እግዚአብሔር ሆይ እጆች በእኛ ላይ ይዘርጉ። ታላቅ ክንውን በእኛ ላይ ይሁን። ያንተ ኃይል፣ ያንተ ታላቅነት፣ የባለጠግነትህ ጥግ በእኛ ላይ ይገለጥ ዘንድ እንጸልያለን፣ እንጠራለን። ንካን፣ ለውጠን፣ እንደ ሌላ ሰው አድርገህ ቀይረን። አባት ሆይ ለእኛ የወጣውን ያንን አሮጌውን ስም፣ ያንን አሮጌውን ማንነት በኃይል ለውጥልን፣ በኃይል ቀይርልን። ሕይወቴን ንካው፣ ታሪኬን ቀይረው በሉት። እግዚአብሔር መንካትም መለወጥም ታሪክን መስራት እንድትችሉ ማድረግ የሚችል መባረክ የሚችል አምላክ ነው። ያቤጽ ምን አለ? አቤቱ መባረክን ባርከኝ፣ ሀገሬንም ምድሬንም አስፋ እንዳለ እግዚአብሔር ድንበራችሁን የሚያሰፋ በረከት፣ ሀገራችሁንን የሚያሰፋ በረከት፣ ካላችሁበት ስፍራ እንድትንቀሳቀሱ ማድረግን የሚችል በረከት ወደ እናንተ ሲያመጣ ከዚህ ሰዓት ጀምሮ ሲከናወንላችሁ ማየት ትጀምራላችሁ። ለምን ከተባለ እግዚአብሔር የሚባርክ የሚነካ የሚለውጥ አምላክ ስለሆነ እግዚአብሔር አባት ሆይ በጌታ በኢየሱስ ስም እጃቸው በእግዚአብሔር በረከት ይሞላ፣ ኪሳቸው በእግዚአብሔር በረከት ይሞላ፣ አካውንታቸው በእግዚአብሔር በረከት ይሞላ፣ ቤታቸው በእግዚአብሔር በረከት ይሞላ፣ ትዳራቸው በእግዚአብሔር በረከት ይሞላ፣ ጤናቸው በእግዚአብሔር በረከት ይሞላ፣ ስራቸው በእግዚአብሔር በረከት ይሞላ። በኢየሱስ ስም ኑሯቸው በእግዚአብሔር በረከት ይሞላ። ይሄ በረከት ወደ ቤታቸው እንደ ወንዝ ይፍሰስ። በኢየሱስ ስም የማያቋርጥ ፍሰት ወደ ሕይወታቸው እንዲመጣ ነው ጸልያለሁ። ከዚህ በፊት የምንጠራበትን ማንነት፣ ከዚህ በፊት የምንታወቅበትን መታወቂያ፣ ከዚህ በፊት የምንጠራበትን ስም እንድትለውጠው ያ ድሃው፣ ያቺ ድሃዋ፣ ያቺ በሽተኛዋ፣ ያቺ ችጋራሟ፣ ያቺ ነገር የሚጨነግፍባት፣ ያ ሰው ነገሩ ሁሉ የሚበላሽበት ተብሎ ስም ይወጣልን ሆኖ የምንኖርበት ዘመን አበቃ። አሁን አንተ ትነካናለህ፣ አሁን አንተ ትጎበኛናለህ፣ አሁን አንተ ትለውጠናለህ፣ አሁን አንተ ታሪካችንን ትቀይረዋለህ። እንደ ሌላ ሰው፣ እንደ ሌላ ማንነት፣ እንደ ሌላ ኃይል እንዳለው ብርቱ እንደሆነ ሰው በኢየሱስ ስም ታሪካችንን ቀይረው፣ ኃይላችንን ቀይረው፣ ማንነታችንን ቀይረው፣ ቤታችንን ቀይረው፣ ያለንበትን ቤት ሁሉ ለውጥልን ጌታ ሆይ፣ ለውጥልን ጌታ ሆይ። በፊትህ ልንሆን መተን መልስን ይዘን እንሄዳለን። ስማችን በፊትህ ሆኖ እንደ ከዚህ በፊቱ ሰፈር ላይ እንደሚጠራው ስም አይደለም እግዚአብሔር ሲጠራ የሚጠራው። አንተ ብርቱ ኃያል ነው ሚለ፣ አንቺ ጀግና ሴት ነው ሚልሽ። እግዚአብሔር ሲመጣ፣ እግዚአብሔር ሲጠራሽ እንደነሱ አይጠራሽም። አንቺ ደካማዋ አይልሽም፣ አንቺ የወደቅሽዋ አይልሽም፣ አንቺ ኃጢአተኛዋ አይልሽም። እግዚአብሔር በማንም ላይ አይፈርድም። እግዚአብሔር ፈራጅ አይደለም። እግዚአብሔር ያንቺን ኃጢአት፣ ያንቺን በሽታ፣ ያንቺን ድህነት፣ ያንቺን ችግር ከላይሽ ላይ መንቀል የሚፈልግ አምላክ እንጂ አንቺን በኃጢአትሽ የሚኮንን በችግርሽ ስም የሚሰጥ ባለሽ በዚያ በምትታወቂው መታወቂያሽ የሚያውቅሽ አምላክ አይደለም። እግዚአብሔር የሚጠራሽ ስም አለሽ። በቁልምጫ ስም የሚጠራ አምላክ አለሽ። በቁልምጫ ስም የሚጠራሽ አምላክ አለሽ። በቁልምጫ ስም ጠርቼሻለሁ እንዳለ አንተን የሚጠራ በቁልምጫ ስም ነው። ኢቭን ስምህን እግዚአብሔር ሲጠራ በቁልምጫ እንጂ እንዲሁ ዝም ብሎ እንደ ማንኛውም ሰው ሰፈር ላይ እንደሚጠራው እንደዚያውኛው ስም አትጠራ። እግዚአብሔር ሕይወትህን ለወጠው፣ ቤትህን ለወጠው፣ ስራህን ለወጠው። እግዚአብሔር ታሪክሽን ለወጠው። ልዑሉ ወደ ቤትሽ ገባ፣ ወደ ሕይወትሽ ገባ፣ ወደ ስራሽ ገባ። ጌታ ልዑል እግዚአብሔር ሆይ ስምንን ለዘላለም እንቀድሰዋለን፣ እናመሰግናለን። ክብር ላንተ ይሁን። እናመሰግናለን፣ እናከብርሃለን። ስለሰማን ክብር ምስጋና ላንተ ይሁን። አብራችሁኝ ይህንን ጸሎት ስትጸልዩ የነበራችሁ የተወደዳችሁ ቅዱሳን እግዚአብሔር አምላክ ዘላለማችሁን ይባርክ። ጸጋና ሰላም ከእናንተ ጋር ይሁን። ሻሎም